ቀን 6 መግለጫ ስታወጣ ትውላታለህ እንጂ አዝረክርከን በአደባባይ እንታገላለን። አረታው ለምን ነው እንደዛ የምታረገው? የውስጣችንን ጩኸት የውስጣችንን የሆነ ነገር አንተ ላይ እናራግፋለን። እውነታው ይሄ ነው። ሰላም ቻለው። ሰላም ጤና ይስጥልን የተከበራችሁ የጉባኤች ኢትዮጵያ ቤተሰቦች እንዴት ናችሁ? በእኛ አትታለሉ። እኛ ውጭ ሀገር ያለን ሰዎች የምናወራውን ነገር ይዛችሁ አብራችሁ ካለ ሰው ጋራ ምንም አይነት ብጥብጥ አትፍጠሩ የሚል አንድ ወንድማችን ያስተላለፈው መልእክት አለ። እሱንም ሀብታሙ አያሌው ሌሎች በሽተኞችን ሙሉ እንስማ፣ እንታዘብ። ሁሉም ነገር በጎ ይሆናል። ኢትዮጵያ ትቀጥላለች፣ ቆሻሻዋንም ታራግፋለች። እየታዘብን እንሂድ። አሽማቃችሁ እንደዚህ ልትሉን የምትሞክሩ አፍንጫችሁን ላሱ ያልን በድፍረት በልህ መጮህ ጀመረ። አንተ እኮ ቲፒኤልኤፍ አይደለም ያልከው፣ የትግራይ ወራሪ ኃይል ነው ያልከው። ቀደዳችሁን ተውት። ህዝብን በአደባባይ ዋሽታችኋል። አሳፋሪ ነው። እውነት ለመናገር በውጭ ጉዳይ ሚኒስቴር የነበረ የክልል ፕሬዚዳንት የነበረ እንዴት አማራ ይደራጅ ብላችሁ በዘር ወደ መቀስቀስ ተሸጋገራችሁ የሚል ፈተና ነው የገጠመን። አንደኛ እንደ አይነቱ ዲያስፖራው እንደኔ አይነቱ ዲያስፖራ በቀን 3-4 በልቶ ጠግቦ ልጆቹን አብልቶ አጥግቦ የሚገርም ኑሮ እየኖረ ወደ ሚዲያ ግን እየመጣ አንተን ነፃነት ይሰብካል፣ አንተን ጦርነት ይሰብካል፣ አንተን ወደ እሳት፣ አንተን ወደ እልቂት፣ አንተን ወደ ማትወጣበት ማጥ እንድትገባ ይቀሰቅሳል። ዲያስፖራው የሚገርም ኑሮ ነው የሚኖረው። የሚደንቅ ኑሮ ነው የምንኖረው በሰው ሀገር ላይ ከአንድም 2 ስራ ሰርተን ምርጥ የሚባል መኪና እየነዳን ምርጥ በሚባል ቤት ውስጥ አሪፍ የሚባሉ ልብሶችን እየለበስን ምርጥ የሚባሉ ብራንድ ጫማዎችን እያደረግን በጣም ደልቶን ነው የምንኖረው። በጣም ወደ ሚዲያ መተን ደግሞ ለእናንተ የምንነግረው የሆነን የፖለቲካ ፓርቲ ደግፈን የሆነኛውን ተቃውመን ወሬ ከዛም እየለቃቀምን አንተን ወደ ጦርነት የምንቀሰቅስህ ለሁለት ነገር ነው። አንድም ከዩቲዩብ ጥቅም እናገኛለን፣ ሁለትም ይሄ የውስጣችንን ጩኸት የውስጣችንን የሆነ ነገር አንተ ላይ እናራግፋለን። እውነታው ይሄ ነው። ልብ አድርጉ። ወንድማችን የሚናገረው እውነት ነው። ይሄ እውነት የማይመስለው ካለ ከተሞክሮ አንጻር ሰዎች እንደማይናገሩና ባሉበት ቦታ ላይ መተቸት ከሆነ ባሉበት ቦታ ላይ ያለው የሰዎች ስርዓት ነው፣ የመላእክት ስርዓት ወይም የሰማያዊ ስርዓት አይደለም ያለውና አሜሪካ ላይ ያሉ ለምንድነው ዶናልድ ትራምፕን የማይተቹ? እንግሊዝ ሀገር ያሉት እንደዚሁ፣ ፈረንሳይ፣ ጀርመን እና ሌሎች ሀገር ላይ ያሉ ሰዎች፣ ሆላንድ፣ አየርላንድ እንደዚህ ያላችሁ ሰዎች፣ ካናዳም እስኪ ያለውን መንግስት ተቹ። በጥገኝነት የምትኖሩበት ሀገር ላይ ከማንኛውም ነገር በታች የተባለውን ሁሉ አምኖ እያጨበጨቡ እየተቀበሉ ነገር ግን በራስ ሀገር ላይ ግን በዛ ልክ መሆኑ በጣም በጣም የሚያሳዝን ሁሉ ነው። ቃላትም አይገልጠውም። ይሄንን ሰው እንዴት በሀገሩ ላይ እንደዛ ይሆናል? ባላችሁበት ሀገር ላይ ያሉ ዜጎች፣ እዛ ተወልደው ያደጉ ዜጎች ለሀገራቸው እንዴት አይነት አስተዋጽኦ እንደሚያበረክቱ ሀገራቸው እንዴት እንደሚወዱ አላያችሁምን? ከየት ነው ይሄንን አሁን እናንተ የምታደርጉትን ነገር ከየት ሀገር የቀዳችሁት ነው? ከየት የኮረጃችሁት ነው? ቸካሩ ሰውየው የሚለው በውስጣችን ለማውራት የወሬ ጥማታችንን እናረካለን፣ እንለፈልፋለን፣ ጮታችሁን እናስታግስባችኋለን፣ አሊያም በዩቲዩብ ብር እናገኝባችኋለን ነው ያለው። እኔ ሀገሬ ላይ ሆኜ በዚህ ልክ እንትን ምለው ኢትዮጵያ መሻገር አለባት። ያለችኝ አንዲት ሀገር ናት። ምንም አይነት ነገር ቢመጣ ከሀገሬ ጋር ያምራል። መሞትም መኖርም ከኢትዮጵያ ጋር በጣም ነው የሚያምረው። ግን በጥገኝነትና በልመና ያለውበትን ሀገር እያመንኩ መኖር ጥሩ ነው። ግን ያንን አምኜ የተወለድኩበትን መካድ በጣም አሳፋሪ ነው፣ ከሃዲነት ነው፣ ይሁዳዊነት ነው። ያ ፍርድም ይቀጥላል። ምናልባትም ላላችሁበት ምድር ሁሉ የፈጣሪ መቅሰፍት ሊተርፍ ሁሉ ይችላል።
ያው ዓለም ሰፊ ናት ብንል ሰዎች ደካማና በጣም ጥቃቅን ትናንሽ ኢምንቶች ስለሆነ እንጂ ለፈጣሪ ዓለም ይቺ እርዝ የምትባለው ፕላኔት ራሱ አንዲት የጤፍ ፍሬ የማታክል ናት ለሱ። ለማንኛውም ኢትዮጵያ ትቀጥላለች። እውነት ያሸንፋል። ከሃዲነት ባንዳነት እብሪት የወጠረው ይሄ ሳያስተውል ምናምን የሚናገር ሁሉ እሱ እስከ ነውሩ ይጠፋል። ያንን እንዳትረሱት እያሰባችሁ አውሩ ማለት ነው። ከቲፒኤልኤፍ ጋር ተመሳጠሩ ተሞዳሞዱ ሲባል አይታችኋል። ምህረት የሌለች ትግል አድርገናል። ማንም ይሁን ጀነራል ከሌ እንትና ከሌ ምናምን ከሌ የለም፣ ሁሉንም ታግለናል። በቀን 6 መግለጫ ስታወጣ ትውላታለህ እንጂ አዝረክርከን በአደባባይ እንታገላለን። ማንሙን የትኛው ማደረጃጀቱን እስካለን ድረስ እንታገላችኋለን። መብታችን ነው ብላችሁ ከተጓዛችሁ ያቋርጠናል የምትሉት ሀብታሙ የአንተን ጥፋት እየተቀበለ እዚህ ካንተ በላይ የሚያብድ ልክስክስ ያለበትን ማንኛውም ነገር በጥፋት የሚሸውድና የሚያመልጥ የሚመስለው የማይረባ ሰው ካልሆነ በስተቀር አንተ እንታገላለን ምናምን የት ነው ያለህ? አንተ አለበት ቦታ ላይ እኔ ሀብታሙ ነኝ ምናምን ብለህ አሁን አሜሪካ ከሆንክ ተናግረህ ታውቃለህ? ኢትዮጵያ ውስጥ እንደዛ ብለህ ታውቃለህ? በየሄድክበት ተሸማቃቂ ነው የምትሆነው። ምክንያቱም ታውቃለህ ፈጣሪ የሰራው አንድ ቀልብ ወይም ህሊና የሚባል ነገር አለ፣ ዳኛ አለ በእያንዳንዱ ሰው አእምሮ ውስጥ። ምንም አይነት ምቾት አልጋ ላይ ብተኛ የማያስተኛ፣ ምንም አይነት መዝናኛ ቦታ ላይ ብትሄድ የማይረሳ፣ በሁሉም ቦታ ላይ አንተን ሊዳኝ ያንተን ነውር እያጎላ ትመለስ ሰው ትሆን ዘንድ የሚገስጽ የፈጣሪ ዳኛ አለ። በጉቦ ማታታልለው፣ በዘረኝነት ማትከፋፍለው ህሊና ወይም ቀልብ የሚባለውና እሱ ያቅበዘብዛል። አንተን የሚመስል ያው ቢጽ ለቢጹ የሚባለው የጓደኛ ከጓደኛው ወይም ቶፋ ግጥሙን አያጣም እንደሚባለው አይነት መሰል ነገር ሊኖር ይችላል። ግን ሁሉም በነውር ላይ፣ ሁሉም በጥፋት ላይ ነው። ጥፋት እስከ ጠፋ ድረስ፣ ሰላም እስከ በዛ ድረስ፣ አብሮነት እስከ መጣ ድረስ፣ ኢትዮጵያዊነት ከፍ ከፍ እያለ እያበበ እስከ መጣ ድረስ ግን ሀብታሙ የለህም። ስምህን ተሸክመህ ታፔላ ይዘህ ባለህበት ሀገር ላይ መንገድ ላይ ቁጭ ብትልም ማንም ይሰጥ የለም። መንገድ አቋርጡ ያደርሰናል የምትሉትን የስልጣን መንገድ ተንጠላጠሉበት እንደፈለጋችሁ። እኛ ግን በምታውቁት መንገድ ሌላውን በምንታገለው መንገድ እንታገላችኋለን። ለምን ነው ጊዜን የምጨርሰው? ለምን ነው ጤናዬን ማጣው? ለምንድን ነው ሁሉ ነገሬን ማጣበት ምክንያት? ማንም ሰው ራሱን ይጠይቃል። የተሻለ ቀን ይመጣል፣ የተሻለ ሁኔታ ይፈጠራል ብለን እንጂ ዙሮ እዛው እምቦጭ እንዘጭ እምቦጭ ከሆነማ ክላሽ በትከሻ ይዘህ ስለወዘወዝ እንዳትሳሳት። ቀደዳችሁን ተውት። ህዝብን በአደባባይ ዋሽታችኋል። አሳፋኝ። አንተ ሀቀኛ ነህ። አይ ሀብታሙ፣ እኔ እኮ በጣም የሚገርመኝ ማለት ነው በዚህ ዘመን እውነተኞች እውነትን ባለማውራታቸው፣ ጀግኖች ጀግንነታቸውን ወደፊት አምጥተው ለሁሉም ባለማስረዳታቸው፣ ሌቦች አጭበርባሪዎች በቻሉት ሁሉ አጭበርብረው፣ በቻሉት ሁሉ ክደው፣ በቻሉት ሁሉ ገለው አጋለው፣ በቻሉት ሁሉ የጥፋት እቅዳቸውን ከከወኑ በኋላ እንደገና በነዛ በጀግኖች በሐቀኞች በውድ ኢትዮጵያውያን ስም መጥተው ደግሞ ይቀደዳሉ። አይድረስ ማለት ይሄ ነው። እባካችሁ ጀግኖች ጀግንነታችሁን ወደፊት አምጡ። ሀብታሞችም እንደዚሁ ኢትዮጵያን እያሻገራችሁ ያላችሁ ብዙ ውጭ ሀገር ያላችሁ ሰዎች አላችሁ፣ ታውቁታላችሁ። ምን ያህል ሚሊዮን ሆናችሁ ጥቂት ኢምንቶች ጎደሎች የእናንተን ኪስ የእናንተን እርዳታ ለመበዝበዝ ሲሉ ለማግኘት ሲሉ እንዲህ የሚቀባጥሩ ሰዎችና ወደፊት ኑ፣ የሀገራችሁ ባለቤት ኑ። እነዚህን መሰሎች ያው ከዚህ በፊት እንደምታደርጉት የምትጥሉላቸውን እየጣላችሁ ግን ኢትዮጵያን በሚጎዳ መልኩ ላይ ገንዘብ አትስጧቸው። እንደ ውሻ ማዘዝ ትችላላችሁ። ጀስት እነዚህ ለሰጧቸው የሚጮሁ ናቸው። ኢትዮጵያ ተሻግራለች። ማን ይሆን የሚከፍላቸው? ማን ይሆን ኢትዮጵያን ለማፍረስ የሚቀጥራቸው? ምክንያቱም ኢትዮጵያ በጀግኖች ልጆቿ ወደፊት ቀጥላለች። ይሄ እኮ ዛሬ እኔ አሁን ይሄን እያወራው በቃ ከዚህ በኋላ ላላወራ እችላለሁ። ግን እውነቱ ይሄ ነው። ባላወራም የሚቀየር ነገር የለም። ኢትዮጵያ ትቀጥላለች። እውነት ያሸንፋል። የተበደሉ ይካሳሉ። ባንዳዎች፣ የፉኝት ልጆች፣ የሙቀጫ ልጆች፣ ጅላጅልና ጅላንፎ የተባሉት ሁሉ ተጠርገው ወደ ቀብር ይወርዳሉ። አሊያም በቁማቸው የፈጣሪ መለኮታዊ ሰዓት ይበላቸዋል እንጂ እውነትን ለመቀየርና በባንዳነት አገልግሎት ኢትዮጵያን መነቅነቅ አይቻልም ነው። ይህን ማንም የሚያስታውስ ካለ እስኪ ያዘው። በአደባባይ ዋሽታችኋል። አሳፋሪ ነው እውነት ለመናገር። በውጭ ጉዳይ ሚኒስቴር የነበረ የክልል ፕሬዚዳንት የነበረ በጦርነቱ ላይ ዋና አክተር የነበረ መጥቶ እኔና አብይ በጦርነት ዓላማ ላይ እንለያይ ነበረ። ምን ማለት ነው? አቶ ገዱ ነው
ውርደታችንን የሚያሳየው ለዚህ ነው። ባህሬን ምናምን የሚሉት አሁን ይህንን ሰው የክልል መሪ ያደረገ ሰው በዚህ በገዱ ሲመራ የነበረን ሰው አስቡት ምን እንደሚመጣ። ይህን ሰውዬ የውጭ ጉዳይ ሚኒስትር አድርጋ የነበረች ሀገር ናት። ያደረግንበትን ወቅት ነው የምትወቅሱት እንጂ አሁን ያለው አይደለም። ይህን ነበር ወይ የክልል መሪ ያደረግነው? ይህን ነበር ወይ ጀግና ስንል የነበረው? ሰው የውጭ ጉዳይ ሚኒስትር የኢትዮጵያ አንደበት ሆኖ ኢትዮጵያን ከሌሎች የዓለም ሀገራት ጋራ ኢትዮጵያን በማስተዋወቅና ኢትዮጵያን እውነት በመግለጽ መልኩ ይሄ ሰው እንዲሳተፍ ነበር። አልሳካለት ብሎ ደግሞ የደህንነት ጉዳዮች ደግሞ ጠቅላይ ሚኒስትሩን የደህንነት ጉዳዮች እንዲያማክር አድርገን መሾማችን አሁን ያመናቸውን ሰዎች ያመንበትን የሆነ የሰጠናቸውን ውክልና የሰጠናቸውን ክብር የገንዘብ ድጋፍ ያደረግንባቸውን ምናምንና የሆነ ውዴታችንን ፍቅራችንን ሁሉ ነው ዋጋ ሳጡን ብለን የምንቆጨው እንጂ በነዚህ ሰዎች መልሶ የተንዘላዘሉ መሄድ ለኔ ምናልባት መሳለቂያ ናቸው እንጂ የሚያስደነግጡም አይደሉም። የማይድን ሰው እንዲድን አልፈቅድም፣ ፈጣሪም አይፈቅድም። ሰው የሻበት እዛው ጉድጓዱ ይሄዳል። እሱ ነው ወንድማችን የሚናገረው። በምን ዓላማ እንላይ እንደው ዓላማሽ እናንተ የተናገርከው ዓላማ ነበር አልነበረም? ለማ ከሌ እየተባለ የነበረው ማለት ነው ማለት ሌላው ይቅርና የተናገርከው እንዴት ህወሓት ይባላል? እንዴት ሆኖ ነው ህወሓት የሚባለው? መባል ያለበት የትግራይ ወራሪ ነው መባል ያለበት፣ የትግራይ ልሂቅ ነው መባል ያለበት። እንዴት ይረሳል ይሄ? ሌሎቹ ቢያንስ ቲፒኤልኤፍ ምናምን የሆነ ነገር ቢሉ ወያኔና ያልነው ቲፒኤልኤፍ እና ያልነው ይላሉ እኮ። አይቺን ቃል እኮ የተጠቀምነው ቲፒኤልኤፍ ለማለት። አንተ እኮ ቲፒኤልኤፍ አይደለም ያልከው፣ የትግራይ ወራሪ ኃይል ነው ያልከው። የትግራይ ልሂቅ እያልክ ነው የተናገርከው። ግጫውን ሰጥቶ የትግራይ ልሂቅ ድርጊቱ ከጣሊያንም ይብሳል ነው ያልከው። በነገራችን ሀብት ነው አይደለም ዲስከስ ያርግሰው። ዛሬ መጥተህ ግን እኔ ያስኩት የጦርነት ዓላማ ጠቅላይ ሚኒስትሩ ከያዘው ዓላማ ጋር ይለያያል ብለህ ለመናገር አይኔን በጨዋት ስትመጣ በውጭ ጉዳይ ሚኒስቴር ደረጃ፣ በፕሬዝዳንት ደረጃ፣ በአማካሪ ደረጃ በቪዲዮ ወጣ። የት ልታስገባው ነው? ማን ያስታውሳል? ማን ይጠይቃል? ያንን የትግራይ ወራሪ ሲባል ያማችኋል። እረፏት። የትግራይ ወራሪ ነው የወረረን። የትግራይ ባለሀብት ነው። ንብረት ሁሉ ተጭኖ ነው የሚጓዘው ወደ ትግራይ። አንተ አይደል ያልከን? ፓርቲኩላርሊ የመጣው ስርዓት ለይቶ አማራን እንደሚያጠቃ ከተረዳን በኋላ የአማራ ህዝብ በፍጥነት የራሱን አደራጅቶ ከጥፋት እንዲከላከል ወደ ቅስቀሳ ውስጥ ስንገባ ሁለት አደገኛ ተግዳሮቶች ገጠሙ። አንደኛው ተግዳሮት በጣም ከፍተኛው ተግዳሮት ከራሱ ከአማራው ማህበረሰብ በተለይ ኤሊቱ እንዴት ከናንተ እንዴት ኢትዮጵያን ስትሉ ከኖራችሁ እንዴት አማራ ይደራጅ ብላችሁ በዘር ወደ መቀስቀስ ተሸጋግራችሁ የሚል ፈተና ነው የገጠመን። አንደኛ እኛ አደጋው ታይቶናል። ፖለቲካን በብሔር እንድንጫወትባት በመፈለግ አይደለም። እኛን ብሔርተኛ ማድረግ ከባድ ነው፣ በዛ ልትፈርጁን አይገባም እያልን ደጋግመን እናነሳ ነበር። እሺ ሀብታሙ፣ በመላው ኢትዮጵያ ላይ ብሔርተኝነት ሲቀነቀን አማራ ብቻውን የድሮዋን አረንጓዴ ቢጫ ቀይ ባንዲራ ይዞ ኢትዮጵያዊነቱን ሲያቀነቅን ብቻውን እንዲቀር ተደረገ። ስትራቴጂ ነበር። ኢትዮጵያዊነቱን እሱ ብቻውን ቢቀነቅንም ምንም የለም። እሱን እንደ ጎጂ የኢትዮጵያ ባለቤት ኢትዮጵያን የሰራ አማራ ሌላውን የጨቆነ አምባገነን ዲክታተር ተብሎ እንዲወገዝ ሲሰራ ነበር። በዛን ጊዜ አንተም ነበር ከአንዱ አቀጣጣይ ነበር። ታውቋለህ እኮ አሁን ይሄን ስትል ስትራቴጂም ነው። እንደ ቅድ ተሰጥቶህ ማንን እንዴት ማጥመድ እንዳለብህም ነው ለማጥመድ እንደዚህ የምታወራውና ከዛ ሁሉ ሰው የለም ተሳስተናል፣ ወደ ኢትዮጵያዊነት ማንነታችን መመለስ አለብን ብሎ ሲመለስ ነበረከት ስምኦንና አብንን ያደራጁ ሰዎች የሰሩትን ነገር ይዛችሁ አማራን ሲጎዳበት የኖረውን ኢትዮጵያዊነት እንዲያፍርበትና አሁንም ለሌላ ውድቀት በብሔርተኛነትና የሁሉ የበታች ሆኖ በኢትዮጵያ ላይ ውዳቂ እሳቤን ተሸክሞ እንዲነሳ አረጋችሁት። እንደናንተ አይነት ውዳቂዎች ማለት ነው። እሱ እኮ ነው ቀመሩ። ከዛ አሁንም እኮ ያደረጋችሁት ሁሉም የኢትዮጵያ ልዩ ኃይል የሚለው ፈርሶ ወደ ኢትዮጵያ ገብቶ ኢትዮጵያዊ ነው በኢትዮጵያዊ አንድነትና ማንኛውም ነገር ላይ የሚችለውን አስተዋጽኦ ወደፊት እንዲያደርግ ሲባል የለም አንተ መጥበብ አለብህ፣ አማራ ክልል ላይ ነው ያለው፣ ሶሮቃ፣ አብደራፊ፣ ዳንሻ፣ ቅራቅርና በየዳ ላይ አናቱን ብሎ ሰሜን ዕዝን አርዶ የመጣውን የህወሓት ቡችላ ልኩን ያስያዝጀውን ያንን ልዩ ኃይል ለመበቀል ይሄንን
አሻጥር ሰራችሁና ከዛስ በሀገሩ ላይ ከመሳተፍና የሀገሩ ባለቤት ከመሆን ይልቅ ተራ ሽፍታ፣ ተራ ሌባ ክላሹን ሸጦ የሚባልግ እንዲሆን አደረጋችሁት። ያንን የተከበረ ጀግንነት የፈጸመ ልዩ ኃይል ነበር። ይሄ ማንም ሊቀይረውም አይችልም። የመጀመሪያውን ያከሸፈው ጎንደርና ወልዲያ ላይ ከዛም አሁን ያሉ ልክስክሶች ያቀዱትን በአማራ ክልል ውስጥ የዘለቄታዊ ያለው ወይም የረጅም ጊዜ ጦርነት እንዲካሄድ አስቦ የነበረውን የወያኔን እቅድ አናቱን የመጡት ዳንሻ እና ሁመራ አካባቢ ላይ በየዳና ቅራቅር አካባቢ አናቱን ብለው በዚህ በራያ አካባቢ ደግሞ ያቺ አንዲት ሴት እሷን እግዚአብሔር ከፈቀደ እንደምንም ብሎ መከላከያ ሰራዊትም ቢሆን እንድናገኛትና በሚዲያ ላይ እንድናጀግናት ትፈልጋለሁ። ሁሉ ቀይ ቦኔት ለባሽ ተመቶባት እሷ ብቻዋን ራሷን ቀብራ መሬት ውስጥ ለ2 ቀን ለ3 ቀን ቆይታ በጀግንነት ያንን ሁሉ ነገር የተዋጋችበት ነውና እሱን ለመቅበር ስትሉ ፌደራል ፖሊስ እንዳትሆን መከላከያ እንዳትሆን ሀገር አይደለም ብላችሁ በኢትዮጵያ ላይ ኢትዮጵያዊ ጸረ ኢትዮጵያ እንዲሆን አደረጋችሁት። ያንን ብላችሁ ያንን ድሉን በረከሰ ሌብነትና ምናምን እንድል እስር ቤት እንዲሰብር፣ ትምህርት ቤት እንዲዘጋ፣ ሰው እንዲያግት፣ መከላከያ ላይ እንዲተኩስ በየሄደበት አሳፋሪ የተባለ ነውር ያለ መሪ ያለ መርህ በየሄደበት ሀብታሙ አንተን የሚመስል አሳማና ሌሎች ሆዳሞች ለነሱ ለረከሰ ሆድ እና የረከሰ ፍላጎት ማሟያ ያደረጋችሁት። ፈጣሪ ይፋረዳችሁ። ብቻ ግን ትዝ እንዳለኝ ማንም ሰው እዚህ ጋር የሚያቦካና በሰው መጠፋፋት ላይ አፉን የሚከፍት ሁሉ ይሄንን እዳ እንዳለበት እንዳይረሳ ነው ለማስታወስ የፈለኩት ማለት ነው። እና አንረሳውም። ኢትዮጵያም ትቀጥላለች። ሀብታሙ ገደል ገባ ፋክት አይደለም የምንነጋገረው። አንተ ብሎ አማራ ስነ ልቦናዊ ስሪታችን አማራው ተውት። ይሄ ከክልል ውጭ በክልል ውስጥ የሚለውን ተውትና አሁን ሀብታሙ አንተና መሰሎች ልደቱ አንተና መሰል አማራ ናቸው ከተባለ ማለት ነው በቃ አማራን ለማሰደብ በቃ የምትጠሩ ናችሁ እንጂ አማራን የሆነ እንደናንተ አይነት ዘመድ ካለው ገዱ ጉዱ ምናምን እንደዚህ ርካሽ ሆናችሁ ያንን ህዝብ ለማዋረድ ከዛ ውስጥ የተወለዳችሁ ሰዎች ሆናችሁ ከሆነም ምናልባትም ያ ህዝብ ኃጢአት ስለሰራ የተፈጠራችሁ እፉኝቶች ናችሁ። ይሄ በሁሉም ቦታ ላይ ይፈጠራል። ልክ በየክልሉ በተለይ ኦሮሚያ ክልል በሚለው የትግራይ ክልል አማራ ክልል በሚለው በእነዚህ 3 ክልሎች ላይ የተፈጠራችሁ ጉዶች ምናልባት የኃጢአት ወላጆች ናችሁ። ቸክ ተደረጉ። ቸክ አርጉ። ኢትዮጵያ ትቀጥላለች። አማራ ህዝብ ስነ ልቦና ስሪት በብሔርተኝነት ቅኝት ውስጥ የመጣ አይደለም አልነበረም ፈጽሞ። ስለዚህ አማራው አልተደራጀም። እነ ፕሮፌሰር አስራት ሲለምኑት እድሜ ለዛ ለፖለቲካ ያልደረሰበት ዘመን ነው እንጂ ብኖር ልክ እንደሌላ ሁሉ እከራከራቸው ነበረ። አያችሁ ስህተት ነበረ እኔ የምሰራው በዛን ጊዜ ኢቭን ፖለቲካ ውስጥ ብቆይ ኖሮ በጣም ጥቂቶች ነበሩ የፕሮፌሰር አስራት ጉትጎታ የገባቸው። ተውት የሩቁም ዘመን። አሁን ለውጥ መጣ ገለመሌ የሚል ጫጫታ ከመጣ በኋላ እነ ጀነራል አሳምነው ጽጌ ፈተና ነበረባቸው። አማራውን በአማራነት ተደራጅ ሲሉት እንዴት የኢትዮጵያ ሚሊታሪ ሆኖ በዘር ተደራጁ ይለናል የሚል መከራ ነበር የነበረው። ችግሩ ነው ወደ አማራውን ወደ መደራጀት እንዲሄድ የገፋው ችግሩ ነው። ስለዚህ የመጣውን አደጋ አማራ ህዝብ ላይ የመጣበትን አደጋ በማሳየት ረገድ ችግሩ አይደለም። ችግሩ ሳይሆን በሁሉም ቦታ ላይ እንዲከስር ነው ያዘጋጃችሁት። ሰዎች በሄዱበት እንዳይሄድ ሁልጊዜም ከሁሉም ባይተዋር ሆኖ በማይጠቅም ላይ ዋጋ እንዲከፍል እንዲሞት እንዲገዳደል እና የምትገሏቸውን ሰዎች አታውቃቸውም እንዴ? ለማንኛውም ታውቀዋለህ አንተ ማን እንደቀጠረ ማን እንደሚያስለፈልፍም ስለምታውቀው የምትነደው ሰው ካለም ብትነደው ለእኔ ምንም አይደለም። ሀብታሙ እውነቴን ነው። ንደው አባቱ አይጠቅምም። የሚረባ ሰው ስላልሆነ በአንተ የሚነዳው የተባለ አሁን በፋኖ አደረጃጀትና መዋቅር ውስጥ ወሳኝ የምትሏቸው መሪዎች በአደባባይ የመሰከሩት ሀቅ ነበረ። በወቅቱ አብዛኞቹ እናንተን አይተን ወደ ትግል የመጣ ነው እያሉን ነው የመጡት። ሱሪውን ቀበቶውን እናስፈተዋለን ብሎ ፎክሮ የመጣው አካል ቀበቶውን ጥሎ ሱሪውን በእጁ ይዞ እንዲሮጥ የሚያስችል ጀግና ወጣት እንዲነሳ ማድረግ ተችሏል። አፈር ብላ አሁን ዛሬ እንኳን ቅማንትና አማራ ብሎ በመተማ ዙሪያ የሚሆነውን 5 ሚሊዮን ተማሪ ከትምህርት መጥፋቱን መምህራን መገደላቸውን ያ ሁሉ ነውር መፈጸሙን አታውቅም። ነገር ግን ሀብታሙ በጣም ነውረኛ እስከ ቡድንህ እስከ ተከታዮችህ በጣም የተረገማችሁ ስለሆናችሁ ነው። ኃጢአታችሁን ላለማቅለል ፈጣሪ ይፍረድባችሁ። የዘራችሁትን ያሳጭዳችሁ፣ ድካማችሁን በቤታችሁ ያፍራችሁ። ባለንበት ሰርተን እንዳንበላ ስላደረጋችሁን ፈጣሪ በእናንተ ላይ መዓትን መከራን ሁሉ ያውርድ። ይሄን ካላደረገ ፈጣሪ አይደለም። እንደናንተ አይነቱን ቆሻሻ ካልጠረገ ፈጣሪ
ፈጣሪ አይደለም ቤተክርስቲያን ሳትቀር ስላረከሳችሁ እናንተ በያላችሁበት የተተፋ ምራቅ ያርጋችሁ።